ማለት ነው ነገር ግን አንድ ሁላችሁ ማወቅ ያለባችሁ ስራ ነው አትወሉ ይሄ ስራ ቢሆን እንኳን ስራ መደገፍ የለባችሁም ይሄ ትምርት አይደለም ምንድነው ትምርት ይሄ ከዚህ ምን ተምረሻል ሁላችንም የምንረዳበት አረዳድ ይለያል እናቴ ተረጋጊ መጀመሪያ ማይ አይ ይሄን ነገር ቃላት እና አናውጣው በቃ ማውጣት የለብንም ለማልፍ ቀን ለምን የሚያልፍ ቀን እናወራለን እንዴ እኮ እውነታችሁ ናችሁ ሁላችሁም አንደኛ እናንተ እኮ እውነት ነው የተነገራችሁ ነገር ግን ከከከመ ሰዋችን እንለያየልን አይደል አንዱ ቶሎ ብሎ ይናደዳል አንዱ ደግሞ ቀስ ነገራት ያጋናዝባል እውነት ለመናገር እኔ እስከዛሬ ብሩኬ የሰደው ሰዎች ገስት እየገባሁ ለምን የዘቀዘቁ ለምን ያልኩ ነው እየተከራከርኩ የነበርኩ ማለት ነው ትናንት ግን በጣም ተሰማኝ ማርያምን በጣም ተሰማኝ በቃ ኦኬ አንቺ ነሽ እንዴ ተለቀቅሹ ዩቲዩብ ላይ መኪና ምናምን ከገዛ በኋላ ተቀየረ ያልሽው አዎ እኔ ዩቲዩብ ላይ እኮ ጅንስ ነው እንደዛ አይባልም በኋላ ስላሰማሽው እንጂ በኋላ እኮ ገብቼ አዎ ትክክል አይደለም ግን ስለተናደርኩ በቃ በጣም ስላረኩ ነው በጣም ማለት አንድ ስሜታችሁ በተናደደ ሰዓት የፈለግነው ማውጣት ጥሩ አይደለም በመናደድ ሰዓት ራሳችንን ካልተቆጣጠረን እኮ እኛ አፉዛይ ማለት ነው ቆይ እኛ እዚህ ያለ ነው እኛ ሆነ ለሃይሚ ወይም ለብሩክ የምንጠቅማቸው እኛ ነን ወይስ እነሱስ ለራሳቸው ማን ይጠቅማቸው አዩ ልንገራት አንድ ቀን ልንገራት ፋሚሊ እንዴት ናችሁ ጋይስ ምናምን ሳይሆን እነሱ ቪዲዮ ሰርተዋል አይደል ቪዲዮ ሰርተዋል ይሄ ቪዲዮ እኛን እንድናየው ነው የሰሩት አይደል ታዲያ አስተያየት ነው እንደማይ እሱ ማለት ነው ስድብ አይደለም እውነት ከሆነ በጣም ያስጠላል እውነት መሆኑ እኮ መጨረሻውን ስናይ ነው የሚያስታውቀው ሀውዬ እኮ እኔ መጨረሻው ጥፋት መሆኑ እኮ እየተረዳኝ ነው ነገር ግን በጣም ተሰማኝ ተናደድኩ በጣም ምን ላድርግ በቃ ይቅርታ እኮ ሁሉንም ነገር ይሰርዛል ይቅርታ ማለት የሚጠበቅብሽ ሌላ ምንም የለውም ወይ አይሻ እንዳታወሪ እኔ እሱን ላውራ ቆይ 5 ደቂቃ እኔ ዩቲዩብ ሰምቻለሁ ያንቺ ድምጽ ማለት ነው እኔም እዛ ነው ሰማሁ እንዴት አደራችሁ ቆይ ሰላም አይሻ እንዴት ነሽ እንዴት አደረሽ በልጅ እንዳታወሪ አይሻ ቆይ ጸጥ በይ በልጅ እንዳታወሪ ማዚ ገልብጭ በቃ ገልብጭ እናውጪ ማዚ ገልብጭ ማርያም ገልብጭ ቆይ ይቅርታ ትጠይቅ አይሻ ይቅርታ ትጠይቅ ብሩኬ ያወራችሁ ይገባስ ነው የምትብሰው ገልብጭ እናውጪ ማዚ በእናትሽ ወይኔ አራት አልግብቱ እንደምንሆናችሁ ነው አይሻ ምን ይሆናችሁ ቆይ ይቅርታ ትጠይቅ ይሄ ቤትሽ አይመጥነውም ገልብጭ ብዬሻለሁ ገልብጭ በቃ ከሰማሽ አይሻ ውጪ ከፈለግሽ አንቺ ይቅርታ ትጠይቅ ቴንኪው እንኳን እኔ እኮ እየነገራችሁ ነው እኔ በጣም እወዳለሁ ብሩኬ ማርያምን ስለተናደድኩ ነው አታዝል ማርያምን ይኸውልሽ አሁን ምን እንደምፈልግ ታውቂያለሽ ካንቺ ነገር ልጠይቃት እኔ አንድ ነገር እሺ ጠይቅ ችግር የለውም ቆይ ሞት አድርጎ እግዚአብሔርን እኔ አሁን እዚህ ጋር ብሩኬ ወግኜ ሃይሚን ወግኜ አይደለም እኔ አላቃችሁ ጥቁሩም ቢሆን ነጭም ቢሆንም ባይዘው እኔ ዩቲዩብ ላይ ያንቺ ድምጽ ሰምቼ በጣም ተናድጄ አንቺ 3 4 ለኔ ላክሽና አላስገባሽም አልኩሽ አይደለ አሁን ከዛ እኔ ለምን እንዳልኩት ልንገርሽ ዩቲዩብ ላይ ያንቺ ድምጽ ሰምቻለሁ እኔ አሁን እነዚህ ልጆቹ ቤተክርስቲያን ቃል ኪዳን አላቸው ለምን ያልኩ ልማዛታይ አሉ እሺ አልኩት እቺ ብቻ ቃል ተናገርኩት ግን አንቺ የተናገርሽው ቃላት ዩቲዩብ ላይ ብትሰሚ ልጆቹ አሁን ሰምቶ ባንቺ ላይ ሁሉ ብሎ ተነስቷል ይሄ ቃላት ብሩኬና ሃይሚ መቼም አይለያዩም ባይዘው እነሱ ስራ እየሰሩ ነው ይስሩበት መኪና የሚሰጠው እግዚአብሔር ሞት አሁን ይምጣ ነገ ይምጣ ማንም አይታወቅም መኪና የምትሉ ለመኪና እኮ ለሃይሚም ራሱ አይጠፋም እኮ አሁን ገዛሉ ብትል ማለት ነው ግን መኪና አትበሉ ብዙ ነው ያወራሽው በብሩኬ ላይ ማለት ነው እኔ ሰምቻለሁ አሁን ሰምቼ ጠዋት ነው የሰማሁት ብዙ ቃላት ነው ያወራሽው
እኮ እኔ እኮ እየነገርኩሽ ነው። ልጆቹ የራሱ በኢሞ ደውሎ ያንቺ ስም ሲጠራ እኔ አላቃትም አልኩት። ግን አንቺ እዚህ ጋር እኔ ቤት ስመጪ ግን ልጆቹ በውስጥ ላይ ሲጽፉ አይቻለሁ። ትክክል ቃላት አላወራሽም። ለብሩ አንቺ እንደዚህ ስታወሪ ሃይሚ ደስ ይላታል፣ እግዚአብሔርን ደስ አይላትም። እግዚአብሔርን የምሬ ነው። ቆይ እስቲ ማዚ ቆይ ሀዊ ወይ ይኸውልሽ አሁን ለማንኛውም ይኸውልሽ ስንናደድ ራሳችንን ካልተቆጣጠረን ሰው አይደለንም። እንደኔ ነው እየነገርኩሽ ያለው። ምክንያቱም ስንናደድ የምናወጣቸው ቃላቶች በጣም ስለሚያስጠሉ ምን ማለት መሰለኝ ዝም ማለቱ ይቀላል። ገስት ላይ ሆኖ ከመናገሩ ዝምታን መምረጥ ጥሩ ነው። ግን አሁን ምን እንደምታረጊ ታውቂያለሽ? በቃ የተናድጄ ነው ያረኩት። ይቅርታ ጨረቃ ፋሚሊ ይቅርታ ብለሽ ሂጂ። ምንም እኮ ይቅርታን ማሸነፍ ነገር የለም የኔ እናት። ሲቀጥል ደግሞ መኪና ስለገዛ መኪና ስላለ እግዚአብሔር ነው ያጣመራቸው እኚህ ልጆች። መኪና አይደለም ያጣመራቸው። መጨረሻ ሳናይ ደግሞ መፍረዱ ጥሩ አይደለም። ኦዲየንስ እስከሆነ ድረስ መጨረሻ ድረስ ኦዲየንስ እስከሆነ ድረስ እነሱ ልጆች መጨረሻቸው ስራው ምንድነው እስቲ ምን ሆኖ ነው ብሎ መጨረሻው አይቶ ነው እንጂ መፍረድ 20 ደቂቃ 30 ደቂቃ አይተን መኪና ስለገዛ ነው ብንል ሼም አይደለም። ሼም ነው። በጣም ሼም ነው። ምክንያቱም መጨረሻውን እያየን ብንፈርድ ይሻላል። ሳታያታውራ ሳናይ መፍረዱ ጥሩ አይደለም። አሁን የጨረቃ ፋሚሊ ይቅርታ ካንደበት የወጣው ተናድጄ ነው ብለሽ አፉዛይ ማለት ነው። እዚህ ጋር አሁን ብሩኬ የለም ሃይሚም የለችም አይደለም። ባይዘዌ ይሄንን የምትሰራው እራሱ ፕራንክ የምትሰራው የብሩኬን ልጆቹ ብዙ ነገር ነው ያወሩት። ጀርባውን ልታጣራ ነው ሃይሚ የምትሰራው ሲጀመር ማለት ነው። አስረግጬ እነግራለሁ። እዚህ ጋር 51 ሰው አለ አሁን። ለምን ብዙ ነገር ነው የተወራ ብሩኬ ማለት ነው። ስለዚህ በዚህ ፍራንክ ላይ ብዙ ነገር ስለተወራ ጀርባውን ልታጣራ ሃይሚ እየሰራች ናት። በነገራችን ላይ እግዚአብሔር ማጣመራቸው እንጂ መኪና አይደለም የኔ እናት። አሁን እዚህ ጋር ብሩኬን ሃይሚም የለችም ብሩኬም የለችም። በይዘበ አብዛኛው ከብሩኬ ከጨረቃ ፋሚሊ ብሩኬና ሃይሚ ይቅርታ ተጠይቅና እነሱ አንድ ናቸው። ይቅርታ ተጠይቅና ጨረቃ ፋሚሊ ያልኩት ተናድጄ ነው። ሃይሚን ብሩኬም ይቅርታ ይሄንን ካንደበቴ ስላወጣው ጨረቃ ፋሚሊ በሙሉ ይቅርታ በይ በቃ። ሌላ ምንም ይቅርታን ማሸነፍ ነገር የለም የኔ ማር። እናንተ እኮ ለምን እንደገባው እንኳን እናንተ ሃይ እኔ በጣም ያንቺ ድምጽ ሰምቼ እግዚአብሔርን በጣም ነው የተናደድኩት። እግዚአብሔር ልጄ ምስክር እኔ በጣም ነው የተናደድኩት። ለምን ይሄ ራሱ ዩቲዩብ ላይ ራሱ ሃይሚ ብትሰማ ሃይሚ ራሱ ብትሰማ እግዚአብሔር የምር በጣም ነው። አንድ ቀን ትዝ አላላችሁም እንዴ ከሞቢ ጋር ከብሩኬ ጋር ማታ ምን አለች? እኔ ላይ የኔ ጓደኞች እኔ አጠገብ ያሉ ፎቶ የሚዘቀዝቁት እነሱ ሲሰድብ እኔ ደስ ይላችኋል ብላችሁ ታስባላችሁ አላለችም እንዴ? ባለፈው እሱ መኪና እንደገዛ ሰሞን ብዙ ስለሱ ሲወራ መጣ ተናግራለች እኮ እሱ አሁን ብሩኬ ስትነካ በፍጹም አትወድም። የራሱ እናንተ ይቅርና ወንድሙ የራሱ ብሩኬን ብነካ እግዚአብሔር ዞር ብላ ወንድሙን አታይም። በብሩኬ ድርድር አታውቅም እሷ። ስለዚህ ልጆቹ ሁሉ በጣም ተቀይሙ። እራሱ እኔ እንደተናደድኩ እኔ እንጃ ባይዘው እኔ እንደተናደድኩ ልጆቹ ከተናደዱ ላንቺም ጥሩ አይደለም፣ ስምሽም ደግሞ ሲጠራ ጥሩ አይደለም። እኔ ደግሞ አሁን ማዛ ካስቀየምኳችሁ በጣም ይቅርታ ነው የምላችሁ። ይቅርታ የእግዚአብሔር ነው አይደለም። እኔ አንድ ነገር ሁላችሁ ማወቅ ያለባችሁ መጀመሪያ ልናገርና ከዛ ችግር ያውል እኔ ይቅርታ ለውስጤ ለራሴ እንኳን ይቅርታ ብያለሁ እንኳን ለነሱ ማለት ነው። መጀመሪያ ለራሴ ነው ይቅርታ ያልኩት። ምንም አያገባኝም፣ እንደውም አይመለከተኝም። ልንገርሽ እውነት ከሆነ ማለት ነው እሷ ተጎድቻ ማየት ለማልፈልግ ነው እንደዚህ ያልኩት። እሷ እንድትጎዳ ስለማልፈልግ ነው። አልተጎዳችም። ራሱ እሷም እየሰራች እኮ ናት፣ እያጣራች ናት፣ ጀርባውን እያጣራች ናት። ልጆቹ ብዙ ነው የሰደቡት። ለዛ ብሩክን ብዙ ስም ጠርቶት ነው የሰደቡት። ለዛ ነው እሺ ያድርግልኝ፣ ችግር የለም ያድርግልኝ። ለዛ ከሆነ ችግር የለም። ሀውዬ ሲጀመር እኛ እኮ በሚዲያ ነው የምናያት። አጠገቧ ሆኖ የሚያያት እሱ ነው። መቼም ደግሞ ሊጎዳት አይችልም። መቼም ወደፊትም ወደኋላ መቼም ሊጎዳት አይችልም። መቼም አይጎዳትም። እኔ እኮ ትናንት ነው ከሱ ከወጣሁ
ተናግሬ ነበር በሌላ አንተ ገስት ገብቼ እኔ በጣም እውነት ለመናገር ተናደድኩ ነው ወዲያውን ምንም ሳልሰማ እኔ ዩቲዩብ ላይ ዘረጋ ምናምን አያገባኝ ይዘረጋ ግን ለህሊናይ ለራሴ አንድ ሰው ለመጀመሪያ ለራሱ ነው የሆነ ነገር ስናገር ወይ ካሰ የሆነ ነገር ሲያድርግ ለራሱ ነው መጸጸት ያለበት አይደል እኔ ደግሞ በሃይሚዬ እንደዚህ ትሆናለህ እንደዚህ ሆነ ሳይሆን ወይ ካብሩኬ እንደዚህ ሆነ እንደዚህ ሆነ ሳይሆን ትናንትን በተሰማኝ ስሜት ሁሌ ኮሬው ገስት የሚገባ ግን የትናንትን በጣም ስለተሰማኝ ነው እነሱ ሲገፋተሩ ነገር ደግሞ እንደዚህ አይነት አነጋገር በጣም ተስፋ ስለቆረጥኩ ነው እንደዚህ ያልኩት አንድ ሰው እንኳን ማለፍ እኔ እንጃ አሁን ብዙ አላወራም ሶሪ እኔ አሁን አፉዛይ ማለት ነው እኔ ትላንት ተናድጄ ምን ሆንኩት አልሰደብኩም ለምን ኢትዮጵያ ደወልኩት ሁለት ደግሞ ይሄንን ዘግቼ ኢትዮጵያ ደወልኩት ሁለት ስልክ ነው ኢትዮጵያ ደወልኩት አንዱ ስልኩን አወራው አንዱ ስልኩ አላነሳ ማለት ከዛ ደግሞ እዚህ ጋር መጣው ምንድነው ችግሩ ስል ልጆቹ እኔ ጋር ገብቶ አረጋጉኝ እሺ ብዬ በቃ በሰላም አደርኩት አሁን ደግሞ እንደዚህ ያልኩት አይ እነዚህ ልጆቹ በውስጣቸው ቤተ ክርስቲያን ሄዶ የአራት ልጆች ብሎ ስማቸው ቃል ኪዳን አለ ብዬ አሁን ያወሩት በቃ እንደዚህ ነገር ጥሩ ነው ግን መሳደቡ በጣም እኔ ዩቲዩብ ላይ ሰምቼ እግዚአብሔርን በጣም ደነገጥኩት ሰው ልጅ ከአፉ የሚያወጣ ነገር ነው ያወጣችው ነው እንደዚህ አይነት እንዴ ማለት እንደዚህ አንዴ እናቴ የተቀየረው መኪና ከገዛ በኋላ ተቀይሮባታል እሱ ይኸውልሽ ቆርቆሮ ነው ያዘው እና ሌላ ጊዜ ማኪና ይቅርና ለንገራኪና አይደለም ምንም ነገር አይደለም ያለው ሰው ራሱ ይሞታል አይቀይራትም በፍጹም አይቀይራትም ደግሞ ታናገሩታላችሁ አይደለ ታውቁታላችሁ እኔ እኮ ዝናድጄ ነው ልንገርሽ ሌላ ቀን ፍራንክ ሲያድርጉ እኮ እንደዚህ አይልም ነበር ብዬ ነው ምን አለ ምን የተናገረው ነገር አለ ትናንትን ጮኸት የትናንትና አነጋገር አልሰማችሁም እንዴ ትቷት እንኳን ሄደለ እንዴ ፍራንክ እየሰሩ ምንድነው እሱ አይሰማው እሷም ጮኸች ልቤን ሳልጮኸት ትናንትን ወኔ ወንድ በሆን ሁለቱም ትክክል አይደሉም የምር ካየናቸው ትናንትን አልጮኸችም ኧረ በመድኃኒት ኧረ አዩ ቪዲዮኒ ሁለቱም ትክክል አነጋገርሽን አስተካክይ ሁለቱም ትክክል አይደሉም ትናንትና አንድ አይነት ነበሩ ትናንትና ሁለቱም እንዳታወሪ እኔ ቤት በእናትሽ ሁለቱም ትክክል አይደሉም ሁለቱም ደግሞ ትክክል ካልሆኑ እኛ የምናስተላልፈው ለእነሱ ጥሩ ነገር እንጂ ሁለት ለእርቅ ሲመጣ እንደዚህ ነው ጥሩ ታዲያ እናንተ አሁን ምሳሌው ልንገርሽ እኔ አሁን ቪዲዮ 20 ደቂቃ የሚለቀው ቪዲዮ እኔ አሁን ገባኝ አንድ ቀን ሃይሚ ብሩኬ እንደዚህ ፍራንክ ስሰራ ከፍጽ ጋር ማለት ነው ሰርታ ምን ሆነች ከሐሰን ጋር ቪዲዮ ሰርታ ፍራንክ ነው ብሎ ተናግሮ ሁሉም ነገር ታርቆ ሲጨርስ ሐሰን ደግሞ እሱ ቤት ቪዲዮ ለቀቀ የዛን ጊዜ ማለት ነው የተነሱት ቪዲዮ ገባችሁ አሁን እነዚህ ስራ እየሰሩ ነው እግዚአብሔር ያጠመረው ደግሞ ማንንም ይበተን አይችልም እንዴት አንድ ጊዜ ላውራና ልውረድላችሁ ወይ ማለት ነው ለጥቅም ነው የሚፈልጋት ምናምን አትበግስት ላይ የገባሽ እሺ ገባሽ ከብሩኬ በላይ ለሃይሚ አታስቡላትም ግስት ላይ የገባሽ አታልቅሱ ደግሞ ለሃይሚም ከብሩኬ በላይ የሚያስብ የለም ለብሩኬም ሃይሚ በላይ የሚያስብላት የለም እነሱ ዙሪያ ይገናኛሉ ገባሽ ግን ትናንትና ነገር በጣም ነው የሚደብረው በጣም ለጥቅም ነው ዩቲዩብ ላይ ሳሚቼ በጣም ነው የተናደድኩት እግዚአብሔርን ጭራሽ ሴት ያሳደገው የሴት ልጅ እናንተ ወደ አንድ ወገን እየዛዛችሁ ናችሁ ኧረ እኛ እዚህ ጋር እኔ እንደዚህ ብዬ አሰደብኩ ነገር ግን እቺ ልጅ እንደምወዳት ለማን እዚህ ጋር ኮሜንት ላይ ራሱ ይጻፍልሽ እኔ ሃይሚን የምነካ ሰውም አልወድም እኔ ሃይሚ በኔ ፊት ደግሞ ስትዘቀዘቅ እኛን እኮ እናስባ ግን የማወራው ደግሞ ሐቄና እውነቴን በእግዚአብሔር ማዝዬ 20 ደቂቃ አይተን እንደምናስብላት ነው እንደምንሆነው እንዴ እሱ እኮ ከኛ በላይ አቃታል አጠገቧ ነው ያለው ወይኔ አረ ራሳችሁ ወደ ራሳችሁ መልሱ
ሰላም ከሷ በላይ ከኛ በላይ እኮ እሱ በጣም ነው እኮ እንዴ በጣም ነው የሚንከባከባት የሚወዳት ምናምን ከዚህ በላይ አይደል እንዴ ህይወቱን ይሰጥላታል። ይሄን እያያችሁ ግን ይሄ ለጥቅም ነው የቀረባት የሴት ልጅ አይባልም በፍጹም። ምክንያቱም ሴት ስላሳደገችው ነው ክብር ኖሮት እኛም እኮ ሴቶች ነን። ለምን ራሳችንን ዝቅ እናደርጋለን እንዴ? ጀግና እኮ ነው ያሳደገችው። ጀግና የሆነች ሴት ነው ደግሞ ያሳደገችው። ከሴትም ሴት የሆነች ጀግና ሴት ሶ አይባልም። አሁን እናትንም ያባትንም ኃላፊነት ወስደን ነገር አያስፈልግም። አሁን ጥፋተኛ ነኝ ይቅርታ በይ በቃ። እነሱንም ቢሆን ጨረቃ ፋሚሊ ሌላ ምንም እኮ ይቅርታ ብዙ ነገር እኮ ይሰርዛል። የኔ ማር አየ በእናትሽ ዞዞ የመጣው ሌላ ንግግር አያስፈልግም። አዚ ሀያት ፋጡማ አዚዛ እንዴት ናችሁ ሁላችሁ? ሰላም እንዴት ነሽ? ሰላም አለይኩም ላችሁ ወአለይኩም ሰላም። ሰላም ሀያት አዩ አቤት በይ። የት ደጅ ነው ሀያት? ሰላም ሚዩት ላይ ነው። ግን በነገራችን ላይ ወሬ አትደጋግሙ። በቃ ያወሩትን እናንተ መልሳችሁ አታወሩበት። ኖ በቃ ሶሪ ተባልን ያለውኛ ሀያት ደግሞ እናንተ ቃላቱን አትደጋግሙ ነው ካወራችሁ ስለሚሰሩት ስራ ብቻ ስለሰሩት ቪዲዮ ብቻ አውሩ። ስለ ግል ህይወት በቃ ጸጥበይ በቃ እንዴ ቆይ ኔትሽ ትክክል አይደለም። ኔቷ ትክክል አይደለም። ግን እናንተ መልሳችሁ ቃልና ተርገሙ ተባካችሁ። ይሄ ቃል አያት ልንገርሽ በእናትሽ ከሆነ አስወጫት ልንገርሽ እኔ ያስወጣለሁ። እኔ ቤት ሲጀመር አንድ ቃል ብሩክና ሃይሚ አይወራም ሲጀመር ማለት ነው። ሲጀመር ምንም የተባለ ነገር የለም። የተባለ ነገር ሳይሆን አዚዛ ቆይ ልንገርሽ። ትናንት ያሉትን መልሳችሁ ተደገማችሁት ያው እኮ ነው። ኖ ሶሪ እንድትል ነው እየነገርናት ያለ ነው። እኛ ያለችው ራሱ ሀያት ልንገርሽ አሁን አውቃ ጥፋቱን አውቃ ሄደች አይደለም። እግዚአብሔርን ልጆቹ አስገብቶ ያስጠይቋታል። ዩቲዩብ ላይ እሷ የቃል የተናገረችው ቃል ራሱ እኔ ሰምቼ በጣም ነው የተናገርኩት። እኔ በበኩሌ ማለት ነው። የእሷ ይቅርታ ምንም አያደርግም። ግን በቃ እናንተ ነገሩን አቆሙ። ይቅርታ በነገራችን ላይ አያት ይሽራል ነገሮችን በሙሉ ይሽራል። ይቅርታ ማለት ከባድ ነው ማለት ይሽራል። ይቅርታ ትበል አጥፍታለች። ከአንደበቷ የወጣውን ነገር በቃ ይቅርታ ትበል አለቀ። ሌላ አይደለም አዚዛያ ምሳሌ ልንገርሽ። እዚህ ጋር ስለሚሰሩት ስራ ብናወራ ችግር የለውም። ምሳሌ እንደዚህ ነው ስለሰራው ስራ ብቻ ወደ ቤተሰብ ባንሄድ ማለት ነው። እኛም የነገርናት እሱ እኮ ነው ምን እንዳወረች ሲጀመር ማለት እንደዚህ አሁን የተናገርነው ነው። በቃ አሁን የተናገርነው ነው። አሁን አንቺ ያልሽው ይሄ